መጽሐፈ መሳፍንት ምዕራፍ 5 በዚያም ቀን ዲቦራና የአቢኒኤም ልጅ ባርቅ እንዲህ ብለው ተቀኙ። በእስራኤል ውስጥ መሪዎች ስለመሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። ነገሥታት ሆይ ስሙ፣ መኳንንት ሆይ አድምጡ። እኔ ለእግዚአብሔር እቀኛለሁ፣ ለእስራኤል አምላክ እግዚአብሔር ዘምራለሁ። አቤቱ ከሴይር ባወጣህ ጊዜ ከኤዶምያስም ሜዳ በተራመድክ ጊዜ ምድሪቱ ተናወጠች፣ ሰማያቱም አንጠበጠቡ፣ ደመናትም ደግሞ ውሃን አንጠባጠቡ። ተራሮች ከእግዚአብሔር ፊት የተነሳ ቀለጡ። ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሳ በአናት ልጅ በሰሜጋር ዘመን በኢያኤል ዘመን መንገዶች ተቋረጡ። መንገዶች በስርጥ መንገድ ይሄዱ ነበር። አንቺ ዲቦራ እስክትነሺ ድረስ ለእስራኤልም እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁም። አዲሶች አማልክትን መረጡ። በዚያ ጊዜ ሰልፍ በበሮች ሆነ። በ40,000 በእስራኤል ዘንድ ጦርና ጋሻ አልታየም። ልቤ ወደ እስራኤል አለቆች ነው፣ በሕዝቡም መካከል ነፍሳቸውን በፈቃዳቸው ወደ ሰጡት። እግዚአብሔርን አመስግኑ። በነጫጭ አህዮች ላይ የምትጫኑ በወላንሳ ላይ የምትቀመጡ በመንገድም የምትሄዱ ተናገሩ። በማጠጫው መካከል ካሉት ከቀስተኞች ጩኸት ርቀው በዚያ የእግዚአብሔርን ጽድቅ በእስራኤል ላይ የግዛቱን ጽድቅ ይጫወታሉ። ከዚያም በኋላ የእግዚአብሔር ሕዝብ ወደ በሮች ወረዱ። ንቂ ንቂ፣ ዲቦራ ሆይ ንቂ ንቂ፣ ቅኔውንም ተቀኚ። ባርቅ ሆይ ተነሳ፣ የአቢኒኤም ልጅ ሆይ ምርኮህን ማርክ። በዚያ ጊዜ የቀሩት ወደ ኃያላኑና ወደ ሕዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ሥራ የነበራቸው እነርሱ ከኤፍሬም ብንያም ሆይ በሕዝብህ መካከል ካንተ በኋላ ወረዱ። አለቆች ከማኪር የንጉሥንም ዘንግ የሚይዙ ከዛብሎን ወረዱ። የይሳኮርም አለቆች ከዲቦራ ጋር ነበሩ። ይሳኮርም እንደ ባርቅ ነበር። ከእግሩ በኋላ ወደ ሸለቆ ቸኮሉ። በሮቤል ፈሳሾች አጠገብ ብዙ የልብ ማመንታት ነበር። መንጎች ሲያፏጩ ለመስማት በበጎች ጉሮኖ መካከል ለምን ተቀመጥህ? በሮቤል ፈሳሾች አጠገብ ታላቅ የልብ ምርምር ነበር። ገለአድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ? አሴርም በባህር ዳር ተቀመጠ፣ በወንዞቹም ዳርቻ አረፈ። ዛብሎን ነፍሱን ወደ ሞት ያሳለፈ ሕዝብ ነው። ንፍታሌምም በአገሩ ኮረብታ ላይ ነው። ነገሥታት መጡ ተዋጉም። በዚያ ጊዜ በመጊዶን ውሆች አጠገብ በታዕናክ የከነአን ነገሥታት ተዋጉ። የብር ዘረፋም አልወሰዱም። ከዋክብት ከሰማይ ተዋጉ። ባካሄዳቸውም ከሲሳራ ጋር ተዋጉ። ከድሮ ጀምሮ የታወቀ ያ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ። ከኃያላን ግልቢያ ብርታት የተነሳ የፈረሶች ጥፍሮች ተቀጠቀጡ። የእግዚአብሔር መልአክ ሜሮዝን እርገሙ፣ እግዚአብሔርን በኃያላን መካከል ለመርዳት። እግዚአብሔርን ለመርዳት አልመጡምና የተቀመጡባትን ሰዎች ፈጽማችሁ እርገሙ አለ። የቄናዊው የሄቤር ሚስት ኢያኤል ከሴቶች ይልቅ የተባረከች ትሁን፣ በድንኳን ውስጥ ከሚኖሩ ሰዎች ይልቅ የተባረከች ትሁን። ውሃ ለመነ፣ ወተትም ሰጠችው። በተከበረ ዳካ እርጎ አቀረበችለት። እጇን ወደ ካስማ ቀኝ እጇንም ወደ ሠራተኛ መዶሻ አደረገች። በመዶሻውም ሲሳራን መታች፣ ራሱንም ቸነከረች፣ ጆሮ ግንዱንም በሳች፣ ጎዳችውም። በእግሮቿም አጠገብ ተደፋ፣ ወደቀ፣ ተኛ። በእግሮቿ አጠገብ ተደፋ፣ ወደቀ። በተደፋበትም ስፍራ በዚያ ወድቆ ሞተ። ከመስኮት ሆና ተመለከተች። የሲሳራ እናት በሰቅሰቅ ዘልቃ ስለምን ለመምጣት ሰረገላው ዘገየ? ስለምንስ የሰረገላው መንኮራኩር ቆየ? ብላ ጮኸች። ብልሃተኞች ሴቶቿ መለሱላት። እርሷ ደግሞ ለራሷ እንዲህ ብላ መለሰች። ምርኮ አግኝተው የለምን? ተካፍለውስ የለምን? ለእያንዳንዱ ሰው ምርኮ አንዲት ወይም 2 ቆነጃጅት፣
ለሲሳራ ምርኮ ልዩ ልዩ ያለው ልብስ፣ በአንገትጌ ላይ በ2 እጥፍ የተጠለፈ ዥንጉርጉር ልብስ። አቤቱ ጠላቶች ሁሉ እንዲሁ ይጥፉ፣ ወዳጆችህ ግን ፀሐይ በኃይሉ በወጣ ጊዜ እንደሚሆን እንዲሁ ይሁኑ። ምድሪቱም 40 ዓመት ያህል አረፈች።